ትንቢተ ሕዝቅኤል ምዕራፍ 17 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእንቈቅልሽ አጫውት፣ ለእስራኤልም ቤት ምሳሌ ንገር፣ እንዲህም በል። ጌታ እግዚአብሔር እንዲህ ይላል፣ ታላቅ ክንፍ ረጅምም ማርገብገቢያ ያለው ላባም የተሞላ መልክ ዝንጕርጕር ታላቅ ንስር ወደ ሊባኖስ መጣ። የዝግባንም ጫፍ ወሰደ፣ ቀንበጡንም ቀነጠበ፣ ወደ ከነዓንም ምድር ወሰደው፣ በነጋዶችም ከተማ አኖረው። ከምድርም ዘር ወሰደ፣ በፍሬያማ እርሻ ተከለው፣ በብዙም ውኃ አጠገብ እንደ አኻያ ዛፍ አኖረው። በበቀለም ጊዜ ቁመቱ ያጠረ አረጉም ወደ እርሱ የሚመለስ ሥሩም በበታቹ የነበረ ሰፊ ወይን ሆነ። እንዲሁም ወይን ሆነ፣ አረግም ሰደደ፣ ቀንበጥም አወጣ። ታላቅ ክንፍና ብዙ ላባም ያለው ሌላ ታላቅ ንስር ነበረ። እነሆም ያጠጣው ዘንድ ይህ ወይን ሥሩን ወደ እርሱ አዘነበለ፣ አረጉንም ከተተከለበት ከመደቡ ወደ እርሱ ሰደደ። አረግም ያወጣ ፍሬም ያፈራ የከበረም ወይን ይሆን ዘንድ በመልካም መሬት ውስጥ በብዙም ውኃ አጠገብ ተተክሎ ነበር። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ በውኑ ይከናወንለት ይሆንን? ይደርቅስ ዘንድ አዲስ የበቀለውስ ቅጠሉ ይጠወልግ ዘንድ ሥሩን አይነቅለውምን? ፍሬውንስ አይለቅመውምን? ሥሩም የተነቀለው በብርቱ ክንድና በብዙ ሕዝብ አይደለም። ተተክሎስ እነሆ ይከናወንለት ይሆንን? የምሥራቅ ነፋስ ባገኘው ጊዜ ፈጽሞ አይደርቅምን? በተተከለበት መደብ ላይ ይደርቃል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ለዓመፀኛ ቤት ይህ ትርጓሜ ምን እንደሆነ አታውቅምን በላቸው። እንዲህም ብለህ ንገራቸው፣ እነሆ የባቢሎን ንጉሥ ወደ ኢየሩሳሌም መጣ፣ ንጉሥዋንና መኳንንቶችዋንም ማረከ፣ ወደ እርሱም ወደ ባቢሎን ወሰዳቸው። ከመንግሥትም ዘር ወስዶ ቃል ኪዳን ከእርሱ ጋር አደረገ፣ አማለውም። የምድሪቱንም ኃያላን ወሰደ። ይኸውም ቃል ኪዳኑን በመጠበቅ እንድትጸና እንጂ መንግሥቱ እንድትዋረድና ከፍ እንዳትል ነው። እርሱ ግን በእርሱ ላይ ሸፈተ። ፈረሶችንና ብዙንም ሕዝብ ይሰጡት ዘንድ መልእክተኞችን ወደ ግብጽ ላከ። በውኑ ይከናወንለት ይሆንን? ይህንስ ያደረገ ያመልጣልን? ቃል ኪዳንስ አፍርሶ ያመልጣልን? እኔ ሕያው ነኝና ያነገሠውና መሐላውን የናቀበቱ ቃል ኪዳኑንም ያፈረሰበቱ ንጉሥ በሚኖርበት ስፍራ ከእርሱ ጋር በባቢሎን መካከል በእርግጥ ይሞታል፣ ይላል ጌታ እግዚአብሔር። ብዙዎችን ነፍሳት ለማስወገድ አፈርን በደለደሉ ምሽግም በሠሩ ጊዜ ፈርዖን ከብዙ ሠራዊቱና ከታላቁ ጉባኤው ጋር በሰልፍ አይረዳውም። ቃል ኪዳኑንም በማፍረስ መሐላውን ንቆአል። እነሆም እጁን ሰጠ፣ ይህንም ሁሉ አድርጎአል፣ ስለዚህ አያመልጥም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና የናቀውን መሐላዬን ያፈረሰውንም ቃል ኪዳኔን በራሱ ላይ አመጣለሁ፣ መረቤንም በእርሱ ላይ እዘረጋለሁ፣ በወጥመድም ይያዛል፣ ወደ ባቢሎንም አመጣዋለሁ። በእኔም ላይ ስላደረገው ዓመፅ በዚያ በእርሱ ጋር እፈርዳለሁ። ጭፍሮቹም ሁሉ በሰይፍ ይወድቃሉ፣ የቀሩትም ሁሉ ወደ እየነፋሳቱ ይበተናሉ። እኔም እግዚአብሔር እንደ ተናገርሁ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል፣ በረጅሙ ዝግባ ጫፍ ላይ ቀንበጥን ወስጄ አኖራለሁ፣ ከጫፎቹ አንዱን ቀንበጥ እቀነጥባለሁ፣ በረጅምና በታላቅ ተራራም ላይ እተክለዋለሁ። ከፍ ባለው በእስራኤል ተራራ ላይ እተክለዋለሁ። ቅርንጫፎቹም ያወጣል፣ ፍሬም ያፈራል፣ የከበረም ዝግባ ይሆናል። በበታቹም ወፎች ሁሉ ያርፋሉ። በቅርንጫፎቹም ጥላ በክንፉ የሚበርር ሁሉ ይጠጋል። የዱር ዛፎች ሁሉ ረጅሙን ዛፍ ዝቅ ያደረግሁ፣ አጭሩንም ዛፍ ከፍ ያደረግሁ፣ የለመለመውንም ዛፍ ያደረቅሁ፣ የደረቀውንም ዛፍ ያለመለምሁ እኔ እግዚአብሔር እንደ ሆንሁ ያውቃሉ። እኔ እግዚአብሔር ተናግሬአለሁ፣ እኔም አደርገዋለሁ።